ሰላም ጤና ይስጥልን ምናችሁ ደህና ናችሁ? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬ የምናወራው ስለ ናርሲሲስቲክ ፐርሰናሊቲ ዲስኦርደር ነው። በባለፈው ቪዲዮ ስለ ቦርደርላይን ፐርሰናሊቲ ዲስኦርደር አውርተን ነበረ። ዛሬ ደግሞ ሁለተኛ ስለሆነው ናርሲሲስቲክ ፐርሰናሊቲ ዲስኦርደር እናወራለን ማለት ነው። አብራችሁኝ ቆዩ። አንድ ሰው ናርሲሲስቲክ ፐርሰናሊቲ ዲስኦርደርን በተለያዩ መንገዶች ልክ እንደ ቦርደርላይን ፐርሰናሊቲ ዲስኦርደር ዲቨሎፕ ሊያደርግ ይችላል። ከዛኛው ጋር ትንሽ የሚያመሳስላቸው ነገር አለ። ሁለቱም መተው ወይም ደግሞ አለመፈለግ የለባቸው ኢንቫይሮንመንቶች ውስጥ ያደገ ልጅ ዲቨሎፕ ሊያደርግ የሚችላቸው ፐርሰናሊቲ ዲስኦርደሮች ናቸው። ግን ደግሞ በጣም የተለያዩ አይነት ፐርሰናሊቲ ዲስኦርደሮች ናቸው ማለት ነው። እዛኛው ጋር ባለፈው እንደነገርኳችሁና እንደጠቀስ ነው በጣም ኢምፓተቲክ ናቸው ወይም ደግሞ የሰዎችን ስሜት የሚረዱ የሚገባቸው፣ ሰው የጠላቸው ከመሰላቸው የሚከፋቸው፣ ሰው የሆነ ነገር እያሰበ ከሆነ ቀድሞ ገብቷቸው የሚናደዱ፣ እንዲህ ነው ያሰበው ብለው በጣም የሚደብራቸው ምናምን አይነት ሰዎች ናቸው። እዚህ ጋር ሲመጣና ደግሞ ናርሲሲስቲክ ፐርሰናሊቲ ዲስኦርደር ያላቸው ሰዎች ጋር ደግሞ ሲመጣ ኢምፓቲ ዜሮ የሆኑ ወይም ደግሞ ርህራሄ የሌላቸው ትንሽ ጨካኝ የምንላቸው አይነት ሰዎች ነው የሚሆኑት ማለት ነው። ስለዚህ አንደኛው መገለጫቸውን እዚሁ ጋር ገደልን ማለት ነው። ኢምፓቲ የላቸውም ወይም ደግሞ ርህራሄ፣ ሰዎችን መረዳት፣ ሰው እንዲህ ሊሰማው ይችላል፣ እንዲህ ባደርግ እንዲከፋቸዋል፣ እንዲህ ባደርግ ትክክል አይደለም፣ ስለዚህ እንዲህ ላድርግ ምናምን የሚሉ ሰዎች አይደሉም። በጣም ሰልፊሾች፣ ራሳቸውን የሚያስቀድሙ፣ እነሱ የሚፈልጉትን ነገር ለማግኘት ሲሉ በሰዎች ላይ የሚረማመዱ ጨካኞች የመሆን ቴንደንሲያቸው በጣም ከፍ ያለ ናቸው ማለት ነው። ናርሲሲስቲክ ፐርሰናሊቲ ዲስኦርደር ያላቸው ሰዎች ሁለተኛው ለራሳቸው የሚሰጡት በጣም ከፍ ያለ ግምት አለ። which means እኔ ከማንም እበልጣለሁ፣ ከኔ በላይ ሰው የለም፣ ያለሁት በዓለም ላይ እኔ ነኝ፣ ከኔ በላይ ቆንጆ፣ ከኔ በላይ ምሁር፣ ከኔ በላይ አዋቂ፣ በያሉበት የስራ መስክ ከኔ በላይ ማንም የለም ብለው የሚያስቡ አይነት ሰዎች ይሆናሉ ናርሲሲስቲክ ፐርሰናሊቲ ዲስኦርደር ያላቸው ሰዎች። ሶስተኛው ደግሞ የተለየ ሙገሳ ይፈልጋሉ። ለሰሩት እያንዳንዱ ነገር ጎበዝ አዎ ካላላችኋቸው ኢዚሊ ድሬንድ ይሆናሉ ወይም ደግሞ ይሰለቻሉ፣ ይደክማቸዋል፣ አይፈልጉም፣ ይደብራቸዋል። እያንዳንዱ ነገር በጣም በተጋነነ ሁኔታ እንድታደንቋቸው በቃ አንተ እኮ እያላችሁ መዋል መሰንበት መኖር ይጠበቅባቸዋል ከእንዲህ አይነት ሰዎች ጋር። አለበለዚያ በጣም ከባድ ነው የሚሆንባቸው። በቃ ይፈልጉታል። ልክ እንደ ምግብ ነው ሙገሳ። ልክ ያጣ ሙገሳ በማያስፈልግበት ቀለል ያሉ ነገሮችንም ሰርተው ቢሆን እዛ ነገር ላይ ከፍ ያለ ሙገሳ ነው የሚፈልጉት። ይሄኛውም በሶስተኛ ላይ እንዳነሳ ነው የሚመሳሰል ነው። ግን አድናቆትን መፈለግ፣ በጣም ቆንጆ ነህ፣ በጣም እንደዚህ ነህ፣ በቃ ኤክስተርናል ስላላቸው ነገር በተለይ ደግሞ ኤክስተርናል አፒራንሳቸው ላይ በጣም ቆንጆ ነህ፣ መልክ፣ ቁመና፣ እንትን ምናምን በየጊዜው ምናልባት በየቀኑ ምናልባት በየሰዓቱ እንድትሏቸው ይፈልጋል። ይሄ ለነሱ እንደ ምግብ ነው። ይሄን ካጡ ሰርቫይቭ ማድረግ አይችሉም። ስለዚህ ሙገሳ በጣም ይፈልጋሉ። በቃ እንዳንተ እኮ ቆንጆ የለም፣ እንዳንቺ እኮ ቆንጆ የለም፣ አንቺ እኮ ውብ ነሽ። በጣም የማያቋርጥ አይነት ሙገሳን ማዥጎድጎድ ይኖርባቸዋል ማለት ነው። ለእነዚህ ሰዎች በጣም ይፈልጉታል። ሌላኛው የሚፈልጉትን ነገር ለማግኘት ሰዎችን መጠቀም ያደርጋሉ። ይሄ ስለምወደው ብለው የሚቀርቡት ሰው አይኖርም። ሞስት ኦፍ ታይም የሆነ ነገር የሚያገኙበት ከመሰላቸው፣ ከነሱ የተሻለ ሰው ከመሰላቸውና ያን የተሻለ ነገሩን ደግሞ ሊጠቀሙበት የሚፈልጉ ከሆኑ ሊጠቀሙበት ብቻ ነው ያንን ሰው የሚፈልጉት። ሰዎችን መጠቀሚያ ማድረግ የሚፈልጉ አይነት ሰዎች ናቸው። ትዳር ላይም ቢሆን የሆነ ነገር ለማግኘት ነው የሚገቡት። ጓደኝነትም ቢሆን የሆነ ነገር የሚያገኙበት ከመሰላቸው ነው ጓደኛ የሚሆኑት። ወዳጅነትም የሚኖራቸው ከሰዎች ጋር የሆነ ነገር ማግኘት የሚችሉበት አይነት ወዳጅነት ከመሰላቸው ብቻ ነው ወዳጅነታቸውን የሚያጠናክሩት። ከነሱ ያነሰ ሰው ከመሰላቸው፣ እነሱ ምንም ሊጠቀሙበት የማይችሉት አይነት ሰው ከመሰላቸው ይንቁታል። አይፈልጉትም፣ ጭራሽ ህይወታቸው ውስጥ አይፈልጉትም። እነሱ ሊጠቀሙበት የሚችሉት ወይም ደግሞ የሚፈልጉት ሰው ከሆነ ብቻ ማኒፑሌት አድርገው ላዩ ላይ ተረማምደው ይበዘብዙታል፣ ይጠቀሙታል ያንን ሰው ማለት ነው። ሌላኛው ለስኬት፣ ለስልጣን፣ ለነዚህ ለመሳሰሉ ነገሮች በጣም አብዝተው ይጨነቃሉ። ይህንን የሚፈልጉት ለምንድን ነው? ኮንትሮል ለማድረግ ሰዎችንም ሊሆን ይችላል፣ አካባቢውንም ሊሆን ይችላል፣ እያንዳንዱን ፋይናንሻል የሆነም ነገርን ኮንትሮል ለማድረግ ሊሆን ይችላል። ብቻ ስኬት፣ ስልጣን፣
እንደዚህ የሆኑ ቦታዎች ሊታዩ የሚችሉባቸውን ቦታዎች ስልጣንን ለማግኘት የሆነ ነገርን ለማግኘት በጣም መፈለግ የሆነ የበላይ አካል ሆኖ ኮንትሮል ለማድረግ የሚያስችላቸው ቦታ ላይ ለመገኘት በጣም መፈለግ። ሌላው እነዚህ ናርሲሲስቲክ ፐርሶናሊቲ ዲስኦርደር ያላቸው ሰዎች በጣም ምቀኛ የምንላቸው አይነት ሰዎች ናቸው ማለት ነው። ሰዎች ሲበልጧቸው አይወዱም። ሰዎች ከነሱ ከፍ ያለ ቦታ ላይ ሲደርሱ አይወዱም። በምንም አይነት ሁኔታ እነሱን ሰዎች በልጠዋቸው ማየት አይፈልጉም። በምንም አይነት ሁኔታ በህይወት አጋጣሚ እንኳን አግኝተው ማያውቋቸው ሰዎች የተሻለ ነገር ሲያገኙ፣ የተሻለ ነገር ሲያደርጉ፣ ሲጨበጨብላቸው ማየት ለነዚህ ለናርሲሲስቲክ ፐርሶናሊቲ ዲስኦርደር ላላቸው ሰዎች ህመም፣ በሽታ ነው የሚሆንባቸው። ስለዚህ በጣም ምቀኞች ናቸው። የሰዎች እድገት አያስደስታቸውም። የሰዎች ማግኘት አያስደስታቸውም። ሰዎች ከነሱ በላይ ከፍ ብለው እንዲታዩ በፍጹም አይፈልጉም። ሌላው ደግሞ ፋንታሳይዝ ማድረግ ወይም ደግሞ የሌለን ነገርን በአይምሯቸው እያሰቡ መደሳሰት። ምንም አይነት የስኬት ደረጃ ላይ ሳይደርሱ አሲዩም እያደረጉ ራሳቸውን መወጣጠር፣ በቃ ፋንታሳይዝ እያደረጉ ነገሮችን መደሰት። ምድር ላይ በአካል የሌለ ፊዚካሊ የሌለ ነገርን ፋንታሳይዝ እያደረጉ መደሰት ደግሞ ሌላኛው የናርሲሲስቲክ ፐርሶናሊቲ ዲስኦርደር መገለጫ ነው ማለት ነው። በጣም አጠር አድርጌ ለመግለጽ ሞክሬያለሁኝ ስለ ናርሲሲስቲክ ፐርሶናሊቲ ዲስኦርደር ማለት ነው። ግን በዋነኝነት የሚገለጡባቸው መንገዶች ሁለቱን ስፔሲፊክ አድርጌ ልንገራችሁ ማለት ነው፣ ጠቅለል ለማድረግ ያህል። አንደኛው ኢምፓቲ የላቸውም። ሰዎችን የመረዳት ርህራሄ የምንለው ነገር፣ እነዚህ ነገሮች በፍጹም የላቸውም። ሰው ቢከፋው ባይከፋው የእነሱ ነገር እስከተስተካከለና እስከተሳካ እነሱ ደስተኛ እስከሆኑ ድረስ አይ ዶንት ኬር ስለሌላው ሰው። መጀመሪያው መገለጫ ይሄ ነው። ሌላኛው ደግሞ ኮንትሮሊንግ ናቸው። ሁሉም ነገር በእነሱ ቁጥጥር ስር እነሱ ይሁን ባሉት መንገድ ብቻ እንዲሆን ነው የሚፈልጉት። አለበለዚያ ችግር ይፈጠራል። ስለዚህ ኮንትሮሊንግ ናቸው፣ ኢምፓቲ የላቸው የሚለው ዋነኛው ከባህሪያቸው ሁሉ መገለጫቸው ነው ማለት ነው። በሌላ ቀን ደግሞ በደንብ አድርገን ዝርዝር አድርገን እንነጋገርባቸዋለን። እንደዚህ ምልክቶች ግን ካሏቸው ወይም ደግሞ ያሏቸው ሰዎች የምታውቁ ከሆነ የስነ ልቦና ድጋፍ ወይም ደግሞ እርዳታ እንዲያገኙ ብታግዟቸው፣ እናንተም ራሳችሁ ላይ ይህን ምልክት የምታዩ ከሆነ የስነ ልቦና እርዳታ ማግኘት እንድትችሉ ብታደርጉ እላለሁኝ። አመሰግናለሁኝ አብራችሁኝ ስለቆያችሁ። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰላም።